ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወረባቦ የሚሄድ የትራስ ልብስና የፍራሽ ልብስ ሁለት ቅያሬ እና ሽሮ በርበሬ ነው። ሁለት ነገር በቃ ሽሮና በርበሬ የትራስ ልብስ እና ሀባይቢ 70640 ብር የፈጀ ነው ማሳያችሁ። በጣም የሚያምር ወይነ ጠጅ ከለር ነው የትራስ ልብሱ ይሄኛው። ሌላ ደግሞ ብሉ ብላክ ከለር አለ። እንግዲህ ሀባይብ ይሄኛው 15 ትራስ ልብስና 6 የቤቢ ልብስ እና ሱፍራ 6 የፍራሽ ልብስ አለ ማለት ነው። እዚህ ጋር የአንድ ትራስ ልብስ ዋጋ 450 ብር ነው። የአንድ ፍራሽ ልብስ ዋጋ ደግሞ 1515 ብር ነው። የአንድ ቤቢ ልብስ ዋጋ ደግሞ 280 ብር ነው። ሱፍራ 1100 ብር። ሱፍራ 1100 ብር። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን በጤና በአፊያ የሚጠቀሙበት ያደርጋቸው። እንግዲህ እዚህ ጋር 5 የፍራሽ ልብስ እንደምታዩት የትራስ ልብስ በ450 ብር ነው። አፍዋን እዚህ ጋር 40 ብዬ ጽፌዋለሁ በስተት ነው። እንደምታዩት እዚህ ጋር የትራስ ልብስ 15 የትራስ ልብስ ሲባዛ በ450 ብር 6750 ብር ነው የፈጀው ማለት ነው። እና የፍራሽ ልብሱ ደግሞ የፍራሽ ልብስ 5 ሲባዛ በ1515 ብር 7575 ብር ይሆናል ማለት ነው። ከዛ 6 ቤቢ ሲባዛ በ280 ብር 1680 ብር ማለት ነው። ከዛ እንግዲህ ሀባይ ሱፍራ ያው ሁለት ሱፍራ ስለሆነ 2200 ብየዋለሁ እዚህ ጋር እንደምታዩት። እና ይሄንን የመሰለ የትራስ ልብስ አንዱ ይሄንን ይመስላል። በባለፈ ዴሴዎች ያሳንሳሉ፣ ኮምቦልቻ ከፍ ከፍ ያለ ነው የሚሰሩት ትራስ ልብስና ፍራሽ ልብስ ብዬ ኮሜንት ላይ ምን አለችኝ አንዷ፣ በሚዲያ ላይ ከመውራት ምናምን ሄደሽ ጠይቂያቸው ከፈለክሽ ማለት ነው። የትራስ ልብስ የሚሰሩት ይሄ አሁን ለዚህ ለተገዛው ትራስ ልብስ ይሄ የለበሰው ትራስ የሌላ ሰው ነው። ያኔ ይሄ ትራስ ከደሴ ተገዝቶ ሲመጣ ለዚህ ልክ አይሆንም። እዚህ 300 ብር ለሚሸጠው ትራስ ማለት ነው ትንንሽ ስለሚሰሩ። የፍራሽም ልብስ ቢሆን ደግሞ የሆነ ጊዜ ቆይ ፎቶ አስቀምጥላችኋለሁ እንዴት እንደሆነ። ከዚች ልፍ አይልም ማለት ነው። ከዚች በታች አይሄድም። ይሄንን ገልብጫ አሳያችኋለሁ እንዴት እንደሆነ ማለት ነው። እና ትራስ ልብስ በጣም ነው የሚያሳንሱት። ማዕሉም ነው፣ ምንም ጥያቄ የለውም። እኔ ለሆኑ ልጆች ራሱ ደሴ አድርሼ ከደሴ ጎረቤታቸው እሷ አነጣጥፋ የወሰደችው ልጅ ያደረስኩላት ልጅ አነጣጥፋው አይተው ወንድ ነው ሚስቱ አረብ ሀገር ሆነ አዛው ያንን አይቶ መጥቶን የዚህ አሰርችለት አውቃለሁ እዚሁ እንኳን ያለ ሰው ማለት ነው። እና ዝም ብላችሁ ሳታው እኔ ሳላቅ ወይም ሳላይ ሰው መወንጀል አልፈልግም። ሰው እንደዚህ ያልሰሩትን ሰርተዋል ማለት አልፈልግም። እንደዛ ማለት ብፈልግ ኖሮ እኔ ሰው ቃ እንደዚህ እየገተትኩኝ ጉልበቴን አልጨርስም ነበረ። የከሌ እንደዚህ ያለ ከሌ እንደዚህ ብሎ በዚህ መጥቶ በዚህ ወርዶ የሌለውንም ያለውንም ብል ዩቲዩብ እንደመክፈቴ ብዙ ነገር ዝም ብዬ እያወራሁኝ አርፌ ቁጭ ብዬ ያለ ድካም ክፍያ ይከፈለኛል ብዬ አስብ ነበር ማለት ነው ዩቲዩብ ላይ እንደሌሎቹ ማለት ነው። እኔ የሌለውን ነገር አላልኩም። እና ለማለት የፈለኩት የደሴ ትራስ ልብስ ትናንሽ ነው። በዛ ላይ ደግሞ አሁን ለመዱ እንጂ እንደዚህ አይነት ቪ ዘርፍ መስራት አይወዱምም። እኔ ለራሴ በራሴ ሞክሬው ሰው ጋር ራሱ ተደባድቤ ያውቃለሁ በዚህ ምክንያት ማለት ነው። የሆነች ልጅ አዛኝ ጨርቁ እዛው ደሴ የራሳቸው ጋር ስለነበር እኔ ልስራልሽ ሲለኝ እሺ አልኩኝ። መጋረጃ ማሰራቸው ሰዎች ማለት ነው። እና እሺ ብዬ ሰጣሁኝ። ግን እንደዚህ ቪ የለውም፣ ከላይ ብቻ ከጎንና ከጎን የለውም፣ ከላይ ብቻ ማለት ነው። ከላይ ብቻ ማለት ይሄ ብቻ ማለት ነው። እዚህ ጋር ከዚህ ከጎን የለውም፣ ቪ የለውም። ሰርቶ ጠበቀኝ። የተነጋገርነው ግን ከታች ብቻ የሌለው ከጎንም ቪ ያለው ፎቶ አሳይቸው ነበረ። ግን እንደዛ አድርጎ ነው የጠበቀኝ ማለት ነው። እና እኔ ዝም ብዬ አላወራም ለማለት ያክል ነው። እዚህም ኮምቦልቻም ሆኖ እኮ የሚያሳንሱ ሰዎች አሉ። እኔ መርጬ
በነገራችን ላይ እንደዚህ የሚሰሩ ነገሮች በጣም ብዙ ሰው ጋር ያጣላሉ፣ በጣም ብዙ ሰው ጋር ያቀያይማሉ፣ የሆነ ነገር ያበላሹባችኋል። ከዛ ሄዳችሁ መጣላት ነው። ምን ችግር አለው? የሰው ገንዘብ አይደል ዝም ብለሽ አታደርሽም እንደ ምናምን ሲሉኝ እኔ የባስ ነው የምበሳጨው ብታዩት እኔ ማለት ነው። ነገር አጥባቂ ነኝ እኔ። ነገር አጥባቂ ስላችሁ በቃ ይሄንን አማና ብለው ሰጥተውኝ ከሆነ አንዷ የትራስ ልብስ እንድቻለኝ ከጎደላት ሂጅ እጣላለሁኝ። አስተካክሉ አታስተካክሉ ምን ችግር አለው ይሄ ምን ችግር አለው ሲሉኝ ማለት ነውና እዚህ ጋር እንግዲህ 10 ትራስ ልብስ ለብሰዋል። እዚህ 5 የትራስ ልብስ አለ፣ እዚህ 5 የቤቢ ልብስ አለ። የፍራሹ ልብስ እዚህ ጋር 2 አለ ማለት ነው። 3ቱ ስላለበስኩት ይሄ አንደኛው ነው። ከዛ ሁለተኛውን ላሳያችሁ ደግሞ እንግዲህ ሀባይ የፍራሽ ልብሱን ማለት ነው። ሁሉንም ከኋላ ከጀርባ ያለውን ላሳያችሁ ልዩነቱን ወይም ፎቶ እለጥፍላችኋለሁ። የዛኛውን ይሄ ትርፉ ይሁት የዝህን ትርፍ ማለት ነው። ይሄና ይሄ ሊገጣጠም ምንም የቀረው የለም እንደዚህ እንደምታዩት ነው። ሌላ ቦታ የሚሰሩት ግን እስከዚች ናት በቃ። እዚህ ጋር ጫፉ ይይዛል፣ ጎማ ያረጉበታል። ከዚች ወደዚህ ያለፈ ምንም የፈለገ ቢሆን አይሰሩትም ደሴ ማለት ነውና እኔ ልጭንባቸው አይደለም ደግሞም ፈልገው ነው የሚሰሩላቸው። ያኔ ያዘዙት ሰው ወደውና ፈቅደው ነው። እኔ አይመለከተኝም። ግን እኔ እንደዚህ ነው ልዩነቱ ብዬ ሳስረዳችሁ ሳታውቁ አትፍረዱ። እኔ ለእናንተው ነው እንጂ ለኔ ለራሴ ምርጫዬን እኔ ራሴ አውቃለሁኝ። ስነግራችሁ ያኔ ለራሳችሁ ነው ለማለት ያክል ነው። ይሄ በማሰሪያና በጎማ ነው። ማሰሪያ እዚህ መሃል ላይና ማነው ዳርና ዳር ላይ ያለ እዚህ ጋር ጎማ አለው። በቃ በዚህ በፍራሹ ልክ ነው ማለት ነው የሚሰራው። እና ይሄንን ይመስላል ሀባይብ። ወደ ሁለተኛው ከመሄዴ በፊት ላሳያችሁ ብዬ ነው። ይሄ 2 ሜትር ከ25 ሙሉ ለሙሉ ነው የሚጠቀሙት። ግን እነዛ ጋር ያልኳችሁ ይሄንን ትንሽ ወደዚህ አንሸራትቱትና ይሄ ወደ ጫፍ ሲሆን ይሄ ሰፋ ይላል አይደለ? ይሄንን ለትራስ ልብስ ያወጡታል ማለት ነው። ትራስ ልብሱም ጠባብ ስለሆነ ለትራስ ልብስ ያወጡለታልና እንደዛ ነው። አውቃችሁ አሰሩ። እኔ አይመለከተኝም። ግን ያው ያለው ሁኔታ እኔ እንዴት እንደማሰራላችሁ ከደሴ ያመጣው ጨርቅ ማመጣበት ምክንያት ምናምን ነው እኔ የተናገርኩት ማለት ነው። ከደሴ ኮምቦልቻ አምጥቼ ማሰፋበት ምክንያት ይሄው ነው። ትራስ ልብስ ስለሚያንስ ነው። ኮምቦልቻ ደግሞ ጨርቅ የለም ወይ የምትሉኛላችሁ። ኮምቦልቻ ብዙ ጊዜ ጨርቅ አያቀርቡም። 2-3 ሰው ነው የሚያቀርበው። አዋሽ ባንክ አካባቢ የምታቀርብ ልጅ አለች፣ ግን ውድ ነው፣ በጣም ውድ ነው። አሁን ይሄንን 650 ስገዛው ነው ደሴ 780 ብር ነው ኮምቦልቻ ማለት ነው። ያ ማለት ለእናንተው ነው። አሁን ለምሳሌ አንድ ትራስ ልብስ 450 ከሆነ ከዚህ 780 ከተገዛ እስከ ዘርፉ እስከ እጁ ሆኖ ከ550 ብር በላይ ሊሆንባችሁ ነው ለእናንተ ማለት ነው። እና እኔ እንደዚህ የምገዛው ደሴ እየሄድኩኝ ለዛ ነው። ባለሙያ ደግሞ እዚህ ነው የማሰፋው ማለት ነው። ከዛ ሀባይቢ ሁለተኛው ይሄ ነው። አንድ ሴሪ ሆኖ ከለር ነው የሚለያየው። ይሄ ብሉ ብላክ ሲልቨር ከለርም አለው በነገራችን ለዚህ ጋር እንደምታዩት፣ ግን የሚያፈካው ነጭ ስለሆነ በነጭ ዘርፍ ነው የተሰራው እና አንድ አይነት ሳይዝ ነው። 15 ትራስ 5 ፍራሽ 6 ቤቢ ማለት ነው። ቤቢዋም እንደዚህ ማሻአላ አያችሁት። እኔ አንድ ፍሬ ብቻ ስለሆነ ቤቢ ያለኝ ቤት ውስጥ ለዛ ነው ባንዲ ማሳያችሁ አንዲት ብቻ ልብሽ ማለት ነው። እና ሀባይብ ይሄን የመሰለ መፈረሻ ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የሚያምረው። እኔ አበባው ከፍ ያለ ነገር በጣም ነው የምወደው። ማለት ድቅቅ ያሉት እኔ ብዙም አይመቹኝም። ልብስም ይሁን ምንም ይሁን ግን ሁሉም ሰው ምርጫው ይለያያል እንደየምርጫችን ማለት ነውና ይሄን የመሰለ ትራስ ልብስ 2 አይነት ነው ያሰራሁት። በጣም ነው የሚያምረው ማሻአላ ተባረከ ረህማን። ይሄም ሱፍራው የራሱ ማለት ነው እና ትንሽ ነው ያለበስኩት ብዙ አይደለም ማሳያ ስለሆነ ብዬ እና እዚህ ጋር የቀረው ትራስ ልብስ ቤቢ ልብስ ፍራሽ ልብሶቹ በሙሉ አሉ ማለት ነው። 15 ትራስ ልብስና 5 ፍራሽ 6 ቤቢ ማለት ነው። ከዛ ወደ መጨረሻውና ዋናው ነገር ሽሮና በርበሬም አለ። እሱን ላሳያችሁ ማለት ነው። በሁለት አይነት የተዘጋጀ ሽሮም አላት። ከዛ ሀባይቢ እዚህ ጋር ሽሮ በርበሬ ሽሮ 2 አይነት ነው፣ በነጭና በቀይ ማነው በምጥን ማለት ነው። ነጩንም ልሙጡንና
ምጥን ያለችኝ የገዛሁት 30 ኪሎ ሽሮ ነው። ቅመሙንም አንድ ላይ ነው የገዛሁት። ግን ሲቆላ ቅመሙን ለዚህ የሚሆነውን ያህል ለዛ የሚሆነውን በርከት ያለውን ለዛኛው አድርጌ ነው የተጠቀምነው ማለት ነው። ያዘጋጀነው ቤት ነው እኔና እህቴ ሆነን ማለት ነው። እኔና ዛሃራ ሆነን ነው። ያው የጓደኛዬ ነው በነገራችን ላይ እና በጣም ቆንጆ ሆኖ ነው የተዘጋጀው። ማሻአላ ተባረከ ረህማን። ሽታውም ይለያል፣ መልኩም ማሻአላ ይለያል። እንግዲህ 30 ኪሎ በርበሬ በ550 ብር 30 ኪሎ 16500 ብር ነው የገዛሁት። ቅመሙ ደግሞ ለ25 ኪሎ ብዬ ነው የገዛሁት። ምክንያቱም እዚህ ጋር 2 ኪሎ ተጠቅሜ ያለሁኝ እዚህ ጋር ደግሞ ያው ሲለቀም ምንም 27 ኪሎ 28 ኪሎ ነው የሚሆነው። ከዚህ በላይ 28 ኪሎ ቢሆን ነው 27 ኪሎ ነው የሚሆነው። ያው ነው መዘንኩት በነገራችን ላይ እስከቀመሙ ግን 40 ኪሎ ነው የሆነው። ሊፈጭ ሲሄድ ማለት ነው። እስከነ ቅመም ነው እዚህ ሀገር የሚመዘነው እና ስንት የ25 ኪሎ በርበሬ ቅመም 6780 ብር ነው የሆነው። 10 ሰሃን ቀይ ሽንኩርት ተጠቅሜለታለሁ። ቀይ ሽንኩርቱ ያው ብዙ ነው። 10 ሰሃን ማለት ያው ብዙ ነው። ከ15 ኪሎ በላይ ማለት ነው። እና ሀባይቢ እዚህ ጋር ለሽሮ ደግሞ ለሁለቱም ሽሮ ያው አንድ ላይ ነው የገዛሁት ብያችኋለሁ። ነጩ ሽሮ ይሄንን ይመስላል። ምጥኑ ሽሮ ይሄንን ይመስላል። ማሻአላ በጣም ነው የሚያምረው። 30 ኪሎ ሽሮ ማለት ነው። 10 ኪሎ አተር፣ 10 ኪሎ ባቄላ፣ 10 ኪሎ ሽምብራ 5900 ብር ነው የገዛሁት። ባቄላ 10 ሲባዛ በ180፣ አተር 10 ሲባዛ በ230፣ ሽምብራ 10 ሲባዛ በ180 አጠቃላይ ስንት ሆነ? 5900 ብር። ለነጩ ቅመም ያው ዝም ብዬ ጽፌው ስለነበር ራይት አድርጌ ያለፍኩት እና የ30 ኪሎ ሽሮ ቅመም ደግሞ 6260 ብር ነው። ነጭ ሽንኩርቱ በጣም ብዙ ነው የተጠቀምኩት ማለት ነው። ያው እንግዲህ ለጉዳይ ተፈልጎ ስለሆነ በደንብ መዘጋጀት ስለነበረበት በነገራችን ላይ የሁላችሁም በደንብ ነው የሚዘጋጀው። ያው ቤት ውስጥ ነው ይሄንን እኔ ራሴና እህቴ ዛሃራ ጋር ሆነን ያዘጋጀነው። ያው ለቤተሰብ ስለሆነ ማለት ነው። ለቤተሰብ ስለሆነ ስላችሁ ደግሞ እንትን እንዳትሉ ያኔ ማዘጋጀት ነበረብኝ እኔ ትዛዙ እኔ እንዳዘጋጅ ስለነበረ ነው። እና ይሄን የመሰለ ሽሮና በርበሬ አዘጋጅተንላታል ማለት ነው። የሽሮ ቅመም 6260 ብር ነው ብያችኋለሁ። ያው እኔ በጉልበቴ ያገዝኩ መስሎኝ ነው የሚዘጋጅበትን እሷን ላግዛት ብዬ ነው። ብዙ ዝሩፍ ስለሚኖር ጓደኛዬ ናት። እንግዲህ ይሄን የመሰለ ሽሮና በርበሬ አዘጋጅተንላታል እላችኋለሁኝ። ሀባይብ የሁላችሁም በስነ ስርዓት ነው አልহামዱሊላህ። እኔ ከሙስሊም እስከ ክርስቲያን በርበሬ ተዘጋጅቶ ሄዶላችኋል። ለሁሉም አንድ ቀን ወቀሳ መጥቶብኝ አያውቅም። አንዲት ልጅ ብቻ ያቃጥላል እንትን መልእክት ስትልክልኝ ማለት ነው። ያንንም እንግዲህ አላህ ይወቅ ያቃጥላል ያለችበትን ምክንያት ማለት ነው እንጂ 2 3 እስከ 5 7 ጊዜ ራሱ አዘውኝ ያደረስኩላቸው ልጆች አሉ። ስራ ከጀመርኩ ጀምሮ አልহামዱሊላህ መጥፎ ወቀሳ መጥቶብኝ አያውቅም። በገዛሁላቸው ባደረስኩላቸው ሽሮና በርበሬውን ቅመሙን ራሴ ሄጄ ገዝቼ እንደገና እቤት መጥቶ ያው ብታዘጋጅም እሷ እያንዳንዷን ነገር ራሴ ሄጄ ገዝቼ ነው የሚያስፈልገውን ነገር ማለት ነው። በንጽህና ሽሮ ታጥቦ ተደልዞ በርጥብ በደረቅ ነው የሚዘጋጅላችሁ ማለት ነው። እና ይሄንን ይመስላል እላችኋለሁ ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።